የሃይማኖት መምህር ነው። ሲያስተምር እንባ በአይኖቹ ይቀድሙታል። ተስፋ የቆረጠውን ወጣት ተስፋ ይሰጠዋል። በእግዚአብሔር ቃል የምእመናንን ልብና ተስፋ ያመጣል፣ ያለመልማል። በሚያስተምራቸው ትምህርቶቹ ያልተሰሙ ያልተዳሰሱ የትምህርት አይነቶች የሉም። ስለ ጌታችን፣ ስለ እመቤታችን፣ ስለ ቅዱሳኑ እንዲሁም አሁን ላይ በብዙ የዓለም ሐሳቦች ተወጥሮ በጭንቀት በሐዘን ተከቦ ተስፋ የቆረጠውን ምእመን በተለይም ወጣቱን የሚያበረታታ የሚያጸና ተስፋውን የሚመልሱ ድንቅ ትምህርቶችንና ስብከቶችን አስተምሮናል። ዕለት ዕለት ለአገልግሎት እየተፋጠነ ከብዙ መከራዎችና ፈተናዎች ከሞት ጋር ጭምር ተጋፍጦ ያውቃል። ዛሬ ደግሞ ከትምህርቱ ባሻገር በሕይወቱ እንድንማርበት አስበን የመጋቢ ሃይማኖት መምህር ኢዮብ ይመኑን የሕይወት ገጽ የሕይወት ምዕራፍ ልንገልጥላችሁ ወደድን። መጋቢ ሃይማኖት መምህር ኢዮብ ይመኑ ማን ነው? ክብራትና ክብራን ውድ የጊዜ ሚዲያ ቤተሰቦቻችን እንደምን ሰነበታችሁ? እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ ዛሬም እንደወትሯችን በምንገልጠው ገጽ በምንዳስሰው የቅድስት ቤተክርስቲያናችን ልጆችና እንቁ መምህራን ዛሬ ላይ የመጋቢ ሃይማኖትን የመምህር ኢዮብ ይመኑን ሕይወትና የሕይወት ምዕራፍ ልንገልጥላችሁ ይዘንላችሁ ቀርበናል። ታዲያ የቻናላችን ቤተሰቦች ሆናችሁ ዝግጅታችንን ላይክ እና ሼር እያደረጋችሁ እንዲሁም ለቻናላችን አዲስ የሆናችሁ ቤተሰቦች ደግሞ ቻናላችንን ሰብስክራይብ እያደረጋችሁ በመልእክት መስጫ ሳጥናችን ላይ ቢቀርብልን ብላችሁ የምታስቡትን የብፁዓን የመምህራን እንዲሁም ደግሞ የዘማሪያንን ስም ብትጠቅሱልን እኛ በጥያቄያችሁ መሰረት እናዘጋጃለን እያልን ወደ ዛሬው ዝግጅታችን የመምህር ኢዮብ ይመኑ የሕይወት ገጽ እንለፍ። ቅድስት ቤተክርስቲያናችን ማህፀነ ለምለም ናት። ለዚህም ትልቁ ማሳያችን በየዘመናቱ የተነሱትና አሁን ላይ ያሉት እንዲሁም ወደፊትም የሚመጡት ድንቅ ልጆቿ ምስክሮች ናቸው። ታዲያ ቅድስት ቤተክርስቲያናችን ካፈራቻቸው ካስገኘቻቸው ድንቅ ልጆች ድንቅ መምህራን መካከል ብዙዎቻችን በአውደ ምሕረቱ ሲያስተምር ቀድሞ ከዓይኑ በሚፈሰው እንባ የምናውቀው ከቃላቱ በፊት ስለ ጌታችን ፍቅር እንዲሁም ስለ ቅዱሳኑ ክብር በእንባ የሚያስተምረን ድንቅ መምህር የተዋህዶ ልጅ መጋቢ ሃይማኖት መምህር ኢዮብ ይመኑ አንዱና ተጠቃሽ ነው። ስለ ሰዎች ማንነት ስናነሳና ስናጣራ ሁሌም ቢሆን ቀድመን የምናነሳውና የምናስቀድመው ይህ ሰው ማን ነው፣ የት ተወለደ የሚለውን ጥያቄ ነው። ታዲያ በዚህም መሰረት እኛም ይህንን አጣራን። መምህር ኢዮብ ይመኑ ትውልድና እድገቱ በመዲናችን አዲስ አበባ በሰበታ በተለምዶ አጠራር ጎላ ሚካኤል እየተባለው በሚጠራው አካባቢ ነው። አብዛኛውን የልጅነት ጊዜውን የሚያሳለፈው እዚያው ጎላ ሚካኤል አካባቢ እንደሆነ ይናገራል። መምህር ኢዮብ ይመኑ አንደኛ ደረጃ ትምህርቱን በበይነ መረብ አንደኛ ደረጃ ትምህርት ቤት፣ ሁለተኛ ደረጃ ትምህርቱን ደግሞ በአብዮት ቅርስ ሁለተኛ ደረጃ ትምህርት ቤት አጠናቋል። በወቅቱ አብዛኛውን ጊዜ የሚሰጥ የነበረው ለዓለማዊ ትምህርት ነውና በዓለማዊ ትምህርቱ በእጅጉ ገፍቶበታል። ታዲያ የሰንበት ትምህርት ቤት ትምህርቱን የጀመረው 12ኛ ክፍል ማትሪክ ከተፈተነ በኋላ በጎላ ቅዱስ ሚካኤል ፍኖተ ብርሃን ሰንበት ትምህርት ቤት ነበር። አንድ ብሎ ወደ ሰንበት ትምህርት ቤት መሄድና ኮርሶችን ትምህርቶችን መማር ጀመረው። መምህር ኢዮብ ይመኑ በወቅቱ ለመጀመሪያ ጊዜ ከጓደኞቹ ጋር ወደ ሰንበት ትምህርት ቤት ሲያቀና ይሰጥ የነበረው የትምህርት ሃይማኖት ትምህርት ነበርና በጣም በግሩም መልኩ ስለነበር መምህራኖቹም የሚያስተምሩት እሱም በዚያች ዕለት ትምህርት ተመስጦ በቅድስት ቤተክርስቲያን ማዕበል በሆነው ዕውቀቷና ትምህርቷ ሰምጦ ቀረ። ዛሬ ላይ ለደረሰበት ደረጃም ያቺ ዕለት
ትልቅ አስተዋጽኦ አደረገችለት። መምህር ኢዮብ ይመኑ በሰንበት ትምህርት ቤት ቆይታው እንዲህ ሁላችንም ድንቅ መምህር ሆኖ ከማወቃችን በፊት በብዙሃኑ ዘንድ አጃኢብ የሚያሰኝ ድንቅ ተዋናይም ነበረ። በጎላ ፍኖተ ብርሃን ሰንበት ትምህርት ቤት በነበረው የስነ ጽሑፍና የቲያትር ክፍል በመግባትም ብዙ መምህራኖችን እንዲሁም የሰንበት ትምህርት ቤት ተማሪዎችን ጭምር በብዙ መልኩ የሚያስተምር ቲያትሮችን እንዲሁም ስነ ጽሑፎችን በማዘጋጀትና በማቅረብ ጭምር ይሳተፍ እንደነበርም ያስታውሳል። ታዲያ የሚያቀርቡት ቲያትርና ስነ ጽሑፎችም በእጅጉ ጠቃሚና አስተማሪ ስለነበር በተለያዩ የአዲስ አበባ ክፍሎችም እየተዘዋወሩ ያቀርቡ እንደነበርም ይገልጻል። ታዲያ መምህር ኢዮብ ይመኑ እንዲህ ባለ መልኩ በሰንበት ትምህርት ቤት ሲያስተምር ሲያገለግልና የተለያዩ ቲያትሮችን ሲተውንና ሲሰራ ከቆየ በኋላ በአንድ ወቅት ነበር የሚያስተምሯቸው ወይም ትምህርት ሃይማኖት ኮርስን የሚሰጧቸው መምህር በተለያዩ ምክንያት ወደ ሌላ ሀገር በመዘዋወራቸው ምክንያት ለመጀመሪያ ጊዜ መምህራቸውን ተክተው መምህር ኢዮብ ይመኑ ያንን የትምህርት ሃይማኖት ኮርስ ሰጡ፣ አስተማሩ። እንደውም ይህንን ጊዜ ሲያስታውሱት እንዲህ ይሉናል። ይህንን ጊዜ ሳስታውሰው ለመጀመሪያ ጊዜ የትምህርት ሃይማኖትን ኮርስ ተምሮ ሳይጨርስ መምህር የሆነ ኢትዮጵያዊ እኔ ብቻ ነኝ ብዬ ማስባለሁ። ምክንያቱም ይህንን ኮርስ ስሰጥ ትምህርት ሃይማኖትን እንኳን ገና ሙሉ በሙሉ ተምሬ ያልጨረስኩም ነበር ይሉናል መምህር ኢዮብ ይመኑ። ቤተሰብ የሀገር መሰረት ነው። ቤተሰብ ትውልድ ማፍሪያ ነው። ቤተሰብ ሰው መስሪያ ነው። የሁሉ ነገር መፍለቂያና መቀመጫ መቋጫም ጭምር ነው ብለው የሚናገሩት መምህር ኢዮብ ይመኑ ከአገልግሎት ህይወታቸው ውጪና ባለፈ የህይወት መስመራቸው በጣም ክቡር የሆነውን ተቋም ትንሿ ቤተክርስቲያንን መስርተዋል። በዚህም መሰረት ከዛሬ 14 ዓመታት በፊት በታካ ነገስት ቅድስት ማርያም ቤተክርስቲያን በስርዓተ ተክሊል ከባለቤታቸው ከወይዘሮ ሳባ ጋር ጋብቻቸውን ፈጽመዋል። በዚህም መልካም ቤተሰብ ውስጥ ታዲያ የጋብቻ ህይወታቸውና የጋብቻ ጊዜያቸው የትዳር ህይወታቸው 3 ልጆችንም ማፍራት ችለዋል። እኔ ህይወትን የምኖራት በገጠመኝ ነው፣ አስቤ አቅጄ ኖሬ አላውቅም የሚሉት መምህር ኢዮብ ይመኑ እንደውም የልጅነት ጊዜያቸውን ሲያስታውሱ ልጆች በልጅነት ጊዜያቸው እኔ ሳድግ ይህንን ሆናለሁ፣ እንደዚህ ነው መሆን የምፈልገው ሲሉ እኔ ግን በህይወቴ ያንን ነገር ፍጹም አስቤው አላውቅም። ምክንያቱም ህይወትን የምመራት በአጋጣሚ ነው፣ በእቅድ አይደለም በማለት ይናገራሉ። በዚህም የተነሳ ወደ አገልግሎቱም የገቡት በአጋጣሚ በመሆኑ ይህንን ያደረገላቸው ደግሞ ልዑል እግዚአብሔር ነውና ወደ አገልግሎቱ መስመር የጠራቸውን አምላክ ዕለት ዕለት እንደሚያመሰግን ይናገራል መምህር ኢዮብ ይመኑ። አገልግሎትም በእርሱ ዘንድ ትልቅ ዋጋ የሚያሰጥ ትልቅ በረከት ያለው እንደሆነ ይገልጻል። ታዲያ ሰዎች ባላቸው በየትኛውም የህይወት መስመር መፈተናቸው አይቀሬ ነውና ልክ እንዲሁ መምህር ኢዮብ ይመኑም ለአገልግሎት በሚፋጠንበት በአንድ ወቅት ትልቅ የሞት አደጋ የሚያስከትል ፈተናና አደጋ ገጥሞት ነበር። ከሞት ጋርም በዚህች ዕለት ፊት ለፊት ተጋፍጧል። ይህንንም ዕለት እንዲህ ባለ መልኩ ነበር ያስታወሰን። ጊዜው ከዛሬ 9 ዓመታት በፊት ነበር። ከሌሎች አገልጋይ ወንድሞች ጋር በመሆን ለአገልግሎት አሳሳ ወደ ተባለች ከተማ ያቀኑት። ታዲያ አገልግሎታቸውን ፈጽመው አስተምረው አምላክን አመስግነው ሲጨርሱ ወደ አዲስ አበባ ለመመለስ በሌሊት ጉዟቸውን ይጀምራሉ። በዚህ ጊዜ ነበር ታዲያ በማያውቁት ባላሰቡት ምክንያትና አጋጣሚ ደራራ ከተባለች ቦታ ሲደርሱ ከየት እንደመጣ ባልታወቀ ጎርፍ ውስጥ መኪናቸው የገባው። ያጋጠማቸውም ከባድ ጎርፍ ነበርና መኪናቸው ውስጥ ድረስ ጎርፉ ዘልቆ መግባት ጀመረ። በዚህም የተነሳ መኪናቸው 100 ሜትር ያክል በራሷ ተንቀሳቅሳ
ራሷ ሄደች። በስተመጨረሻ ግን በፈጣሪ እርዳታና ቸርነት መኪናቸው በደለል ተይዛ ቆመች። በሰዎች እርዳታና እገዛም ከዚያች የጭንቅ መኪና መውጣት ቻሉ። ይህንንም ቀን የፈተና ቀን ናት። በእጅጉ ፈርተንና ደንግጠን ነበር። እስከ ዛሬ ድረስ ይህንን ጉዳይ ለማንም እንኳን ተናግሬ አላውቅም። ምክንያቱም ይህንን ያደረገው መድኃኔዓለም ነው። እድሜ ሰጥቶኛልና ከዚህ በላይ እንዳገለግል ስለሚፈልግ ነው በማለት አስቤ ነበር ዝም ያልኩት ይሉናል መምህር ኢዮብ ይመኑ ያቺን የጭንቅ ቀን ሲያስቧት። መምህር ኢዮብ ይመኑ በዚህ ሁሉ ፈተና ውስጥ እያለፉ በእንባ ጭምር ለወጣቱ ተስፋን የሚሰጡ በርካታ ስብከቶችንና ትምህርቶችን አስተምረዋል። በቃለ ወንጌል የምእመኑን ልብ የወጣቱንም ተስፋ መልሰዋል። በዚህም ምክንያት በበርካታ ሕዝበ ምእመናን በጣም ድንቅና ተወዳጅ መምህር መሆን ችለዋል። አሁንም ድረስ በተለያዩ ሀገራት እየተዘዋወሩ ከገጠር እስከ ከተማ ከከተማ እስከ ተለያዩ የዓለም ሀገራት እየተጓዙ ቃለ ወንጌልን አዳርሰው ለሕዝበ ምእመኑ ማስተማር ችለዋል። እንዲሁም ቅድስት ቤተክርስቲያንን አገልግለዋል። አሁንም ድረስ ሳይታክት ለቅድስት ቤተክርስቲያን እያገለገለ ይገኛል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ በመጋቤ ሃይማኖት መምህር ኢዮብ ይመኑ የህይወት ገጽ የህይወት ምዕራፍ ላይ ያዝንላችሁ ያስቃኘናችሁ ዝግጅት ይህንን ይመስላል። በሌላ ዝግጅት እስክንገናኝ ሰናይ ጊዜ ለእናንተ ተመኘን።